ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት ቦታ። ዛሬ የሆነ ላይክ ለቡርኬና ላይም ትንሽ የሆነ አጠር ያለ ግጥም አለኝ። ያው ውዴታን የሚገልጽ ግጥም ነው። አንዳንድ ጊዜ የሆነ ቃል ይጠፋችኋል አይደለ? ያንን ቃል ደግሞ በዚህ መንገድ በቅኔም ይሁን በምንም የምትገልጡበት መንገድ አለ። ባጭሩ ግን ግጥሙን ተወደዳችሁት ላይክ ሼር አድርጉ የኔ ውድ ቤተሰቦቼ ማለት ነው። ሌላው ነገር ወደ ግጥሜ ከመሄዴ በፊት ወይንም ግጥሙን ላድርስላችሁና እመለሳለሁ። በመጀመሪያ ግጥሙን ልግጠመው። በነገራችን ላይ ውዶቼ ይሄ ግጥም የልብን ፍቅር የሚገልጽ ግጥም ነው። ያመመኝ ፍቅራችሁ ነው ይላል የግጥሜ ርዕስ። ታመሻል አላችሁ፣ አዎ ታመም ያለው እንዲሁም ልንገራችሁ፣ ያመመኝ ልቤን ነው። ፍቅር ነው ያመመኝ የሆነኝ በሽታ፣ የማይድን ቁስል ነው ሲያድር የሚበረታ። እናንተን የሚያስብል ሌላ የሚያስጠላ፣ እያደር የሚጠብቅ ከቶ የማይላላ፣ በየቀኑ አዲስ ስቃዩ የሚጣፍጥ፣ ባላየኋችሁ ጊዜ ደርሶ የሚያቅበጠብጥ። ምን ብዬ ልንገራችሁ ስንቱን ልዘርዝረው፣ የፍቅራችሁ በሽታ ይዘው ብዙ ነው። የታመምኩት በእናንተ የምድነው በእናንተ፣ ሱስ ሆናችሁብኛል ሁሌም ማሰለችሁ። ፍቃዳችሁ ከሆነ ከህመሜ እንድድን፣ ተሰቃይቶ ሞተ ልቤ እንዳይሆን በድን። ልባችሁ ከፈቀደ አንጀታችሁ ከራራ፣ ጉንጫችሁን ይሳመው ልቤ እንዲሰራ ይላል የግጥሜ ርዕስ። ለቡራና ለሀይሚዬ ነው። ብዙ ጊዜ ተቃውሞ ይደርስብኛል በቡሩኬና በሀይሚ ዙሪያ፣ በጣም ይገርመኛል አንዳንድ ጊዜ ማለት ነው። ሰው በነገራችን ላይ ሀይሚዬን ይሄ ከምን የተነሳ ነው እኔ መልስ መስጠት አልፈልግም። አንዳንድ ተቃውሞ ይደርስብኛል በቲክታክ ማለት ነው። እግዚአብሔር ይመስገን እኔ ቲክታኬን አጥፍቻለሁ። ምክንያቱም እኔ ጭቅጭቅ አልወድም። የሆነ ለበጎ ብዬ ያወራሁት ነገር ወደ መጥፎ ዞሮ ስለሚታይብኝ እኔ ከማንም ሰው ጋር መጣላት አልፈልግም። ሰው ልጅ ሰው በመሆኑ አከብራለሁ፣ እወዳለሁ። ትክክለኛ ግን ለሀይሚና ለቡሩኬ ወዳጆች ትልቅ ክብር፣ ትልቅ ፍቅር ነው ያለኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እኔ ለእናንተ ቃል የለኝም። ለምን ለቡሩኬና ለሀይሚ የምታሳዩት ፍቅር፣ የምታሳዩት ውዴታ በጣም ስለሚያስገርመኝ፣ ስለሚያስደንቀኝ። አስመሳዮች ናችሁ እኔን የምትሰድቡኝ። አይ ዶንት ኬር። እኔ ለእናንተ ቦታ የለኝም። ትክክለኛ ለሀይሚና ለቡሩኬ አድናቂዎች ግን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ከሚባለው በላይ ትልቅ ክብር አለኝ። በቃ ቡሩኬና ሀይሚን በማይበት አይን ነው እናንተን ማያችሁ። አሳንሻችሁም አላቅም፣ አብልጫችሁም አላቅምም። እና እኔ ቡሩኬና ሀይሚ አንዳንድ ጊዜ ይሄ ግጥሙ ቅኔ አለው። በነገራችን ላይ ይሄ ግጥም ቅኔ ስላለው ነው የገጠምኩትኝ። እነሱም ባልመጡ ሰዓት እንዴት እንደምንሆን እንዴት እንደምንጨነቅ ምናምን ነገር በቃ ብዙ ነገር አለ። ከዛ ግጥም ቅኔ ነው ባጭሩ ማለት ነው። በደንብ አዳምጡት። ቅኔ ነው እና የውስጣችሁን የሚገልጥ የውስጣችሁን ውዴታን በሉት ፍቅርን በሉት የሚገልጥ ነገር ነው ግጥም። ለዛም ነው እንደዚህ በተኮላተፈ አንደበት ይሄንን ግጥም ያዘጋጁትኝ። ለምን እንደሆነ አላቅም። ጥሩ ሰው፣ ጥሩ ነገር የሚናገር ሰው፣ መልካም የሚያስብ ሰው አይወደድም። ከሚዲያ እንዲጠፋ ነው የሚፈልገው ምናምን ነገር። በተለይ በእኔ ላይ እኔ ከሚዲያ እንድጠፋ ምናምን ነገር በጣም ይፈልጋል ምናምን። ግን ደግሞ እኔ ለማንንም ብዬ ከሚዲያ አልጠፋም። ማንም ከሚዲያ ላይ አስጠፋኝ አይችልምም። ምክንያቱም ልክ እናንተ በስልካችሁ ብሩኬን አውቃችሁ እንደወደዳችኋቸው እንደተከተላችኋቸው ሁሉ እኔም በስልኬ ነው ያወቅኳቸው። እንደዛው ነገር ማለት ነው። ፍቅራችሁን የምትገልጡበት መንገድ ሊኖር ይችላል። እኔም እንደዛው ፍቅሬን የምገልጥበት መንገድ አለ። አለቀ። ሁላችንንም የሚያለያየን ነገር ቢኖርም እንኳን የሀሳብ ልዩነትን ቢኖር ግን ማንም ለቡሩኬና ለሀይሚ መጥፎ የሚመኝ ሰው አለ ብዬ አላስብም። ሁልጊዜም የነሱን አንድነት ነው የምንፈልገው ምናምን። ደግሞ አንዳንድ ሾካካ ሰዎች አላችሁ፣ የትልቅ ቅሌታሞች። እወድሽ ነበር ጠለሁሽ ምናምን ገነመኔ ምን አገባኝ እኔ። ጥሉኛ እንዴ! እግዚአብሔር እኮ ነው የማይጠላ። ሰው እኮ ይጥላል፣ ሰው ይጥላል። እና ለማንኛውም ብዙ አላወራባችሁ። ይሄንን ይመስላል ግጥሜን። ግን ላይክ ሼር አድርጉልኝ እሺ ውዶቼ። ብዙ